አረበሽ ናችሁ መሰለኝ። በጣም ይቅርታ። ምንም ስራ የለም። ግባ አንተ ሊቀርቱ እንደዚህ ያበቃ ሰብተኛ አይዞህ፣ ብዙም የሚያስደነግጥ ነገር አይደለም እኮ ኖርማል ነው። ያርበተብታል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦች ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት እፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ በአብርሽ ቤት ቪዲዮ ተለቀዋል። እውነት ለመናገር ይሄ ቪዲዮ ትላንትና የተቀረጸ ቪዲዮ ነው፣ በአብርሽ ቤት የተለቀቀ ማለት ነው። እንግዲህ ዛሬ ለካ ለዛ ነው እንደ ጋርድ ይዞ የመጡ ትላንትና እና አቡሽ ሮም ድረስ መጥቶ ስለረበሹ ነው ዛሬ ለዛ ነው እንደ ለካ ጋርዱን ቀጥሮ የመጣ። እኔ እኮ አልገባኝም ነበረ። ዛሬ በአዲስ ቪዲዮ የሚመጡ መስሎኝ ነበረ። ለካ ፈርቶ ነው ጋርድ ይዞ ያመጣን። የገረመኝ ይሄ ነው። ለካ ቲክቶክ ላይ ቪዲዮ የሰራ የው ፌስቡክ ላይ ሼር አድርጎ ነበረ። ዝም ላይክ ብቻ አለ እኮ። ለካ ለዛ ነው እንዴ ጋርድን ቀጥሮ የመጣ። የሩታ ወንድሞች ስለፈራ አንተ ሞታሃል፣ እውነት ለመናገር ማለት ነው። እና እኔ እንጃ ምን አገኘው እናንተ፣ ልብ ተሰማ ማለት ነው። እንኳን ለሚስት ቤተሰብክ ክብር የለው እውነት ለመናገር። አረ በጣም ነው እግዚአብሔርን በጣም ነው የሚያሳፍረው። አንዳንዴ ሩታን በጣም ያናደደችኝ ነው ቤተሰብ ማለት ነው። ለምን እንደሆነ ታውቃላችሁ? ወረቀት ይህ ወረቀት መቼ ነው የሚበቀው? በቃ እሱ አይፈርሙም አይደለ? በህግ አትሄጅም እንዴ? በህግ አትሄጅም? ከዚህ ሰውዬ ጋር ለምንድን ነው ራስሽን ዝቅ የምታደርጊ? ለምን ከዚህ ሰውዬ ጋር የምትጨቃጨቅ? ለካ ተናደኑ። ለካ ዛሬ ጋርዶቹን ቀጥሮ ከውሽምት ጋር ይመጣ። ለዛ ነው እንዴ? እኔ እኮ ምንድነው የተገኘ ብዬ ነበር። የፈረመ መስሎኝ ነበረ። ተናዶ እንደዚህ ፎቶ ተነስቶ ሩታን ለማናደድ መስሎኝ ነበረ። ለካ ራሱን ለመጠበቅ ነው። ውሽምትና ራሱን ለመጠበቅ ነው። ለካ አልመሰለኝም ነበረ። ጋይስ ጉድ 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 በል። አንዳንዴ ድራማ ነው እንዴ ብዬ ማሰብኩ ማለት ነው። ይሄ ወረቀት መቼ ነው የሚበቆ? እሺ ይሄ ወረቀት እሱ ካልፈረመ እሺ ካልፈረመ እንግዲህ እሱ አልፈርሙም ብለዋል። እንግዲህ ዛሬ ተወጣጥረዋል ማለት ነው። እውነት ለመናገር ማለት ነው ምን እንዳገኘ አላቅም። በእውነት አብርሽ በጣም ተቀይሯል። በጣም ሁሉ ነገር ተቀይሯል። ባህሩ ተቀይሯል። ልብ ተሰማ ማለት ነው። ውሽምት ናት መሰለኝ በደንብ የሆነ ነገር ነው ያስቀመሰችው። እንግዲህ ዛሬ ሩታ ከወንድሞቹ ጋር እንግዲህ ሲመጡ ሁለቱም ሮም ቤት ነው ያገኘችው። እውነት ለመናገር እንግዲህ ሄርሜላ እንደመጣች እንዴት አውቆ ድራማ ነው ብዬ ማሰብኩ። እናንተ አንዳንድ ኮሜንት የሚያየው ነበረ ድራማ ነው ንቁ የሚሉም ኮሜንቶችም አይቻለሁ። ከሩታ ጎን እንሆን የሚሉም ኮሜንቶች አሉ። ግን አንዳንዶቹ ነቁ። ክብር ለመዳም ቅመሞች የምትሉ ላይክ አድርጉ የሚሉም አሉ። እንዴ ወይስ እኛ ላይ ነው ድራማ የምትሰሩም ብዬ ግራ ተጋባው ቤተሰብ። ይሄ ነገር እውነት ከሆነ ለምንድን ነው ታዲያ በህግ ማትሄጂ ሩታ? ለምንድን ነው ራስሽን ዝቅ የምታደርጊ? ይሄ ነገር እሺ ድራማ ካልሆነ ይሄ ነገር እውነት ከሆነ ለምንድን ነው በህግ ማትጨርሽ? ለምንድን ነው ከእነዚህ ባለጎች ጋር ተገናኝተሽ ራስሽን ዝቅ የምታደርጊ? አንዳንዴ በጣም ነው የምናደደው ቤተሰብ ማለት ነው። ወይስ የኛ ላይ ነው ድራማ የምትሰሩ? ስንት ወር ሙሉ እውነት ይሄ ነገር መቼ ነው የሚበቃው? እውነት ለመናገር እንዴት ሰው በትዳራችሁ ላይ እንደዚህ አይነት የዝሙ ስራ የምትሰሩ? እውነት ድራማ ከሆነ በጣም ነው የሚዘገው። ሩታ ይሄን ነገር ፈቅደሽ ነው እንደዚህ ነገር የምትሰሪ ወይስ ተገድደሽ ነው የምትሰሪ? ባልሽ እንደፈለገ ከሌላ ሴት ጋር
ተላልሶልሽ እንደዚህ ስራ ፈልገሽ ነው አንቺ ፈቅደሽ ነው እንደዚህ ነገር የምታሰሪ ወይስ አንቺም ደግሞ ወደሽ ነው እንደዚህ ስራ ምሰሪ? ይህ ነገር ግራ ታጋባው ቤተሰብ ማለት ነው። እውነት ለመናገር አንዳንድ ኮሜንቶቹን ገብታችሁ ስታዩ ንቁ ድራማ ነው የምልም አለ። ክብር ለመዳም ቅመሞች የምትሉም ላይክ አድርጎ የሚሉ ኮሜንቶችም እንዶኮ ላይክ ይበዛ። እውነት ለመናገር ይሄ ነገር ግራ ያጋባል። ለምንድን ነው በዚህ ልክ? ድራማ ከሆነ ድራማ ነው በሉም በቃ። ለምንድን ነው ሰዎቹ እርስ በእርስ የምንባለው? እውነት ለመናገር እናንተ ሰርታችሁ ገንዘብ የምታገኙበት፣ እኛ ለምንድን ነው የምንጣለው በእናንተ ምክንያት? ወይም ድራማ ነው በሉም ይሄ ነገር፣ ወይም ማበቃት ነው በቃ። መለያየትም ካለባቸው ተለያዩ። እንደዚህ ክብራችሁን አርብስ ማምን እንጂ አላቅም። መልሳችሁ እንደዚህ ዝቅ ከፍ እንጂ አላቅም። እውነት ለመናገር ያሳፍራል ቤተሰብ ማለት ነው። እንዴ ክብር እኮ ይበልጣል እኮ። እንደዚህ ተሰዳድባችሁ ደግሞ ነገ ባልና ሚስት ሆናችሁ ትኖራላችሁ ወይስ ምንድን ነው? እኔ ያልገባኝም ይሄ ነው። እንዴ ተከባበሩ እንጂ ነገ እኮ ዞራችሁ ልትገናኙ ትችላላችሁ። ይሄ ልጅ ደግሞ ተወልዷል። ይሄ ልጅ አድጎ ይህን ቪዲዮ ሳይ ምንድን ነው የምለው? እኔ ለህፃኑ ልጅ በጣም አዝኛለሁ። እውነት ለመናገር ባይወለድ ብዬ ተመኙ። እውነት ለመናገር ይሄ ነገር ድራማ ካልሆነ ምን በቃ አይበቃም እንዴ? ወረቀት ይሄ ወረቀት መቼ ነው የሚበቃው? ሩታ ለምንድን ነው ራስሽን ዝቅ የምታደርግ? ብዙዎቹ እኮ ከአንቺ ጎን ነው። እውነት ለመናገር ይሄ ነገር እውነት ከሆነ ሁሉም ከአንቺ ጎን ነው። ለምንድን ነው በህግ አትጨርሽም? ከሱ ጋር ብዙ መውራትም ከወንድሞች ጋር ከሱ ጋር ማጣላትም ለምን ያስፈለገ? በህግ ሂደሽ አትጨርሽም? ዋጋችሁ ያገኛሉ። ምክንያቱ ይሄ ነገር እውነት ከሆነ ይበቃል። ሩታ በህግ መጨረስ አለብሽ። እውነት ሁሉም ነገር ሲበዛ ውፍ ስልችት ብሎናል። እውነት ለመናገር ምንድን ነው ብዙዎቹ አሁን በጣም በሩታ እየተናደዱ ነው። ለምንድን ነው በዚህ ልክ ራስሽን ዝቅ የምታደርጊ? ለምንድን ነው በህግ አትጨርሽም እያሏት ነው። ሁሉም እንደዛ፣ እኔም እንደዛ። ምንድን ነው ወረቀት እግዚአብሔር ስንት ቦታ ነው እስኪ ወረቀት ይሄ ፍርማ መቼ ነው የሚያልቀው? እሱ ማባበረም አልፈለግም አይደለም፣ ከሩታ መለየት አይፈልግም አይደለም። በቃ በህግ ሂደሽ ዋጋውን እያገኝ በቃ ይሄና ይሄ ነው። ምን ቤተሰብ እሱ አንቺ ላይ ድራማ እየሰራ ሴት እያመጣ እንደፈለገ የሆነ ከአንቺ ጋር ነገ አንቺ ይቃ አይደለሽም መቼም ቁጭ ብለሽ እሱ መጠብቂ ወይም ከህይወትሽ ማስወጣት ወይም በህግ ሂደሽ መጨረስ። ይሄ መለመን ሂደሽ ይሄ ፈርሚ ማለት እኮ መለመን እኮ ነው። በግድ ፈርማልኝ ማለት መለመን ነው። እግዚአብሔርን በህግ ነው እንጂ ልካቸው ማስገባት። ዛሬ ለካ ለዛ ነው እንደ ቦደ ካርዱን ይዞ የመጣ ከውሽምት ጋር ማለት ነው። እኔ እኮ አልገባኝም ነበረ እውነት ለመናገር ማለት ነው። ይሄ ነገር ማበቃት አለበት ብዬ ነው ማስበው። እንዴ ለተመልካችም ክብር ይኖራቸው። ይሄ ነገር ይበቃችኋል እንዴ! ምንድን ነው? ገንዘብ እኮ ጠፊ ነው። እግዚአብሔርን ከምኑም በላይ እኮ ትዳር ይበልጣል። እናንተ በትዳራችሁ ላይ ድራማ እየሰራችሁ እስከ መቼ ነው የምትቀጥሉ? እኔ አንዳንዴ በጣም ነው ማዝነው እግዚአብሔርን። የዛሬ በቃ ድራማ መሆኑን ነቀው። ምክንያቱ ድራማን ይመስለኝ። ምክንያቱ ሄሬሜላ እንዴት ሮም ውስጥ ሆና ተገኙ? ሁለቱን ቁጭ ብሎ እንዴት እነሱ መጡ? ይሄ ነው ግራ የተጋባው። መጀመሪያ አጋባባቱ እስኪ በደንብ ቪዲዮን ተመልከቱ ማለት ነው። ሩታ ወንድሞችና ሩታ ሲገቡ የወንድሞቹ እጁን እየጨበጨቡ ገቡ። እነሱ ሮም ውስጥ እንዳሉ እንዴት አወቁ? እኔ አልገባኝም። ይሄ ነገር ድራማን ይመስለኝ። ደግሞ ይህ ወረቀት ማበቃት አለበት። ወይም ውሸት ከሆነ ውሸት ነው በለው። ምንድን ነው ሁሌ ወረቀት? እግዚአብሔርን ሳልቻል እኮ ወይ ሩታ በህግ ሂደሽ ጨርሽ። ሁሉም ነገር በህግ ነው የሚሻልልሽ። እንደዚህ በጉልበት አደርጋለሁ ብለሽ መፎከር እኮ ዋጋ የለም። ቁም ነገር አድርጊ ማለት ነው። ለቤተሰቦችሽ ብለሽ ለራስሽን ክብር ብለሽ ምንድን ነው ቤተሰቦችን አረንጃ ሩታ አላቅም ብቻ የወሳኔ ሰው ሆኚ ማለት ነው። ብዙ ሰው አሁን ተገልብጦ ወደ አንቺ ነው የሚመጣው ማለት ነው። አርብሽን ትቶ ወደ አንቺ ነው የሚገለብጠው። በቃ ራስሽን አስከብር። በቃ ዛሬ እንደቆረጥሽ እንደወጣሽ አድርጊ ማለት ነው። በፊት ያለፈን እሱን አስታውሼ ነው እንጂ የፈለግኩ ማድረግ እችላለሁ አትበይ ማለት ነው። ቁም ነገር አድርጊ። በቃ ማድረግ የፈለግሽውን ነገር አድርጊና አሳይ። ዋጋቸው ያገኛሉ ማለት ነው። እግዚአብሔርን በጣም የሚያናድደው ይሄ ወረቀት ማለት ነው። ፍርማ ፈሪም በስመ አብ ቅዱስ። ማነው የሰለቻቸው ቤተሰብ? እኔ ሰልችቶኛል
ሩታ ካሁን በኋላ በህግ ሂደሽ ጨርሺ፣ ራስሽን አስከብሪ። ብዙዎቹ እህቶችሽ በጣም እየተናደዱብሽ ነው አሁን ላይ ማለት ነው። እኔም ተናድጃለሁ። ምክንያቱ ክብር ይበልጣል። ይበቃሻል። ይሄ ነገር እውነት ከሆነ በህግ ሂደሽ አጨርሲ፣ ዋጋቸውን ያገኛሉ። ምክንያቱ ትዳርሽ ላይ ነው ሌሎ ሴት ደርቦ ዝሙትን እየሰራ ያለው። ሂደሽ በህግ ማስጠየቅ ዋጋ ያገኝ። ለምንድን ነው የምታዝኝ? እሱ እንደፈለገ የተጨማለቀብሽ አንቺ ለሱ ታዝናለሽ? ክብር ይበልጣል እኮ ከምንም በላይ። እግዚአብሔርን በጣም ነው የተናደርኩ። እንዴ በቃል ይሄ ነገር ማለት ነው ሰልችቶናል። እንዴ ጭቅጭቅ እስከ መቼ ነው? አሁን 7 ወር ሞሉ እኮ ሩታና አብርሽ ከተጣሉ 7 ወር ሞሉ። እንግዲህ 2 ሩታና አብርሽ ተጣልቶ በ2 ወር ሄርሜላ መጣች። ሄርሜላ ራሱ ወደ አብርሽ ህይወት ከመጣች ስንት ወር? 4 ወር ሞላቸው። አስባቸዋል። አብርሽና ሩታ ተጣልቶ በ2 ወር ነው የመጣችው ማለት ነው። እሷም 4 ወር ሞላች። አብርሽና ሩታ ከተጣሉ 7 ወር ሞሉ ማለት ነው። አመት ልሞሉ ነው። ይሄ ነገር አይበቃም እንዴ? ይሰለቻል እኮ እግዚአብሔርን። ተመልካች ወፍ ሩታ አብርሽ አትበሉ እጅ አለን እያሉ ኮሜንቶች አለ። እግዚአብሔርን ኡፍ ሰልችቶናል።